قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أتدرون ما الغيبة؟ قالوا الله ورسوله أعلم. قال ذكرك أخاك بما يكره. قيل أفرأيت إن كان في أخي ما أقول؟ قال إن كان فيه ما تقول فقد اختبته وإن لم يكن فيه فقد بهته. رواه مسلم. الله أكبر. كأبا هريرة يسوع الله ملك مسراتشون يولد الله أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة وسلام برساتشو له قال انديانو أتدرون توق الله تشوهنا إيوه ما استمر سلت أتدرون توق الله تشوهنا ما الغيبة حميت مالت من مالت اندهونا توق الله تشوهنا سيلو صحابة وچن تيقواتشو قالوا صحابة وچاكو الله اللهنا ورسوله يسو ملك تنيا أعلم يهن قد يبلت المياقوت النسوناتشو إنيا سلا حميت أنوك إمانو. قال نبي صلى الله عليه وسلم ذكرك موساته كونو أخاك وندمهن بما يكره بميت ألاو بمطفو بحري السو بليلبت سلسو موراته نوع. قيل تتأيقوكو نبي صلى الله عليه وسلم بأند قلسا أفرأيت استنقروي نبي هو يتبانو إن كان في أخي واندم لي بنوربت ما أقول إني ملو السو بليلبت من نقرو مطفو بحريو بنوربت استجرى اللوي باوراو. قال نبي إن كان فيه ما تقول إن كان فيه السوست كاللبت ما تقول أنت متلو نجر ياللبت هونو كتجنيا الشيء فقد اختبته برقت أمت هوال حميت مالت السنو وإن لم يكن فيه كليل لبتس فقد بهته جنه بتال نديهم جنه بتال يليل لبتن جنه بتال. سلزي وانجلو يكفوا يتنيونه يليل لبتن ماوراتو دمو ጭራሽ የባሰ ነው ማለት ነው። ጥሩ رواه مسلم ኢማም ሙስሊም ዘግበውታል። በእስልምና ሁለት ትልልቅ መሰረቶች አሉ። ሰውን ፊት ለፊቱ ማመስገን ማሞገስ የተከለከለ ነው። ለምን? ሸይጣን ስለሚጫወትበት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድን ሰው ፊት ለፊቱ ሲያወድሰው ካያችሁ አፈራንሱና የሚያወድሰውን ሰውዬ አይኑ ውስጥ ጨምሩበት አሉ። አንድ ሁለተኛ ሰውየው በሌለበት ስለዛ ሰውዬ መጥፎ ነገር ማውራት አይቻልም። ምሳሌ ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል፣ ቦታው ላይ የለም። አንድ ሰው እሱኮ ጠጪ ነው፣ እሱኮ ሴት ይጨብጣል ተብሎ እንዲወራበት የሚፈልግ ሰው አለ? ኸይር ነገር እኮ አይደለም አይደል? ሸር ነው አይደል እየተወራበት ያለው። ስለዛ ሰው በሌለበት ማውራት በፍጹም የተከለከለ ነው። ሚቻለው ምን ሲሆን ነው? እሱ ሊመክረው ይችላል ተብሎ የሚገመት እሱን የሚፈራው ሰው ካለ ለዛ ሰው እገሌ የሚባለው ሰው እኮ እንዲ ሲሰራ ታይቷል፣ እባክህን አንተን ነው የሚያከብር አንተ ምከረው ይባላል እንጂ ሰውየው ወንድ ነኝ ካልክ ወንድ ልጅነት አለኝ ካልክ ፊት ለፊቱ ሄደ ይሄ ጫት ይቅርብህ ይሄ ሐሜት አይባልም፣ እንዲያውም ለሱ ማዘን ነው። እቺን ማታደርግ ከሆነ ግን በሱ ከጀርባው ሄደ ምትሳለቅ እሱኮ ቃሚው አጫሹ ጠጭው ይያልክ ምታወራ ከሆነ አላህ እንዲህ ሲል ገለጸው። ምን አለ አላህ? አዩሂቡ አሐዱኩም ከናንተ ውስጥ አንዳችሁ ይወዳልን አየኩለ ሊበላ ለህመ አኺሂ የወንድሙን ስጋ ሊበላ። የሰው ስጋ ይበላል እንዴ? አይበላም። መይተን ሞቶ እኮ ነው ደግሞ ወንድሙ፣ በህይወት ኖሮም እኮ አይደለም። አላህ ምን አለ? ፈከሪህቱሙ ትጠሉታላችሁ አለ። ስለዚህ ወንድምህን ቃሚ ነው አጫሽ ነው እንዲህ ነው እያልክ እሱ በሌለበት ስለሱ የምታወራ ሰው ወንድምህን ሞቶ ሬሳ ሆኖ ፈራርሶ እሱን እንዲህ ያደረክ እንደ ጅብ እንደ መብላት ነው። ተወዳለህ ይሄን ብሎ አላህ ጥያቄ ጠየቀ። አትወዱም ማለት። ስለዚህ ምን አድርጉ? ስለ ወንድሞቻችሁ በፍጹም ከጀርባቸው አታውሩ። ሐሜት
ከትልልቅ ወንጀሎች ውስጥ ነው። በሸሪዓም ለضرورة ለችግር ብቻ ነው የተፈቀደው። የተፈቀደባቸውን ቦታዎች 6 ቦታዎችና በጣም ጥቂት ቦታዎች ብቻ ናቸው። ከዚህ ውስጥ አንዱ በምሳሌ ስለሆነ የሚገባው ፋጢማ የተባለችን ሴት 3 ሰዎች ጠየቋት። ሙአዊያ፣ አቡ ጀህል እና ኡሳማ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ሙአዊያና አቡ ጀህል ለትዳር ጠየቁኝ አለች። ቀጥታ እሳቸው ቦታው ምን አይነት ቦታ ነው? ጉድለታቸውን ካልነገሯት ዘላለት ገባ ነው አይደል? ትዳር ውስጥ ገብታ ችግር ሊፈጠር ነው አይደል? ስለዚህ ምን አሏት? ሙአዊያ ገንዘብ የለውም አሏት፣ አያኖርሽም። ስለዚህ ስለሰው ስንጠየቅ በዚህ መልክ ማውራቱ እንዲያውም ግዴታ ነው፣ ችግር የለውም። ልብ በሉ። ተፋረሰበት አልተፋረሰበትም ግን እውነታው ነው አይደለም? ማስተዳደር ካልቻለ አንድ ወንድ ከገባች በኋላ የዘይት እኮ አልሰጠኝም የጨው እኮ አልሰጠኝም እያለች ጭቅጭቅ ከፈጠረች ትዳሩ መልሶ ይፈርሳል አይፈርስም? ስለዚህ ይሄ ወንድማችን በዱንያ እስኪጠነክር ድረስ ወይም ደግሞ እሱን ወዳ አቅም ያላት ሴት መጣ ችግር የለም ዳህም ቢሆን ዲኑ ተመችቶኛል ብላ አምናበት እስክትገባ ድረስ አሁን ስለ ዲኑ ነው ያነሱት። እሳቸው የዲን ችግሩን አነሱ? የለም የዲን ችግር የለበትም፣ ግን ደሃ ነው፣ ሴት ማኖር አይችልም፣ ይቅርብሽ አሏት። ሁለተኛ አቡ ጀህል አሏት ከትከሻው ላይ ዱላ አይወርድም፣ ሴት ይደበድባል። በቃ መምታት የሚወዱ ወንዶች አሉ፣ መመታትም የሚወዱ ሴቶች አሉ። እዚህ ጋር እናነሳውም እንጂ አንዷ ሴትዮ አቀበጠበጣት፣ የእውነት ማለት ነው፣ ቀልድ አይደለም። ትረብሸዋለች ሰውየው ግራ ገብቶት ይሄን ትዳር አትፈልገውም፣ በቃ የሆነ ቀን አላስቻለውም፣ የሚገባትን የክብሯን አቀመሳት። አልহামዱሊላህ እቺን ነበር የፈለኩት አለችው። ደንግጦ ጥሏት ወጣ። የሰው ባህሪው ይለያያል። አላህ ይጠብቀንና ከዛ እሳቸው ምን አሏት? አንኪሂ ኦሳማን አግቢው አሏት። አንኪሂ ኦሳማ። ስለዚህ ትዳር ላይ ምሳሌ ምናቀው ሰው ሊኖር ይችላል፣ ወንድማችን በዲኑ አናማው ግን ኹሉቅ ከሴት ጋር እንዴት ነው የሚኖረው? በብዛት ለምንድነው አላህ በወንድ እጅ ያደረገው ፍቺ? ወንድ ጋር ነው ጨዋታው። የሴቶችን ጉዳይ ተው፣ እነሱ በአቅላቸውም አይደሉም። አላህ ያቀናቸው ሲቀሩ ሀይድ ሲሆኑ ሌላ ሰዎች ናቸው፣ ሲያረግዙ ሌላ ሰዎች ናቸው። አንደኛው ልጅ ስታረግዝ ምን ትልሃለች? ካጠገቤ እንዳትለይ ትልሃለች። ቁጭ በል እዚህ የት ትሄዳለህ? ይቀም ሲል ትሄዳለህ ትልሃለች። አራዛም ብሏል ማለት ቁጭ በል እዚህ ቁጭ። ሌላኛው ልጅ ስታረግዝ ሸተትከኝ ከበርጋ እዛው ጋር ቁም፣ ይሄን ልብስን አውልቅና ሽት፣ እንደዚህ በል ምናም። የተለያየ ነው የነሱ ባህል። አላህ ራሱ እንዴት አድርጎ ነው የፈጠራቸው? እንዲህ አድርጎ ነው የፈጠራቸው። ወንዱ ላይ ነው የትዳር ትልቁ ኃላፊነትና እንዴት አድርጎ ያዛቸው? መቆጣት ባለበት ሰዓት ሴትን ካልተቆጣሃት፣ እብድ ሲያረጋት ደግሞ መሳቅ ባለበት ሰዓት ካልሳቅ አንተ ነው የምታፈርሰው ትዳሩ። ለዛ ነው ነብዩ ምን ያሉት ሰለላሁ ዐለይሂ ወሰለም እነዚህ ሴቶች እኮ አሉ የተፈጠሩት አሉ እላይ ካለው በጣም ጠማማ ከሆነው አጥንት ነው አሉ። አንዳንድ በሽተኛ ሰዎች አሉ እንዲህ አይነቱን ሐዲስ ሲያወሩ አይ ሊባል የፈለገ እንደዚህ የሚባል ነገር የለም። የፈጠራቸው እንዴት እንደፈጠራቸው ያውቃል። እንዴት ብለን መጠቃቀም እንዳለብን ከነሱ ነግሮናል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ከጎድና አጥንት ነው የተፈጠሩት፣ እታች ካለው ሳይሆን እላይ ካለው መጣመሙ በደንብ ከበዛው ነው አሉ። ስለዚህ ባለበት ተጠቅማሉ፣ ባለበት አቃናዋለው ብትል ተሰብረዋለህ፣ ታፈርሰዋለህ። እንደ ጸባይዋ በቸርነት አስተንፍሳት፣ ቸርሁን ለቤት። ከዛ ወይ ሰውየው እኮ ቸር ነው ትላለች። መቆጣት ባለበት ሰዓት ጋሽ ንጉስ ሆኖ እንደ ንጉስ መከበር አለበት። መሳቅ ባለበት ሰዓት ደግሞ ማለፍ ባለበት ሰዓት አለፍ ያደረክ። እነዚህን ቴክኒኮች ለማያውቅ ወንድም ትዳር ገባለው ቢል እኔ በዲኑ አላማውም ሐፊዝ ነው፣ ቁርአን ላይ እንዲህ ነው ኪታብ ያስሞጥለናል፣ ግን በጣም ለስላሳ ነው። በጣም ለስላሳ ነው ለሴት ይጠቅማታል አይጠቅማትም? እንደ ሚሪንዳ እንደ ጠጥታ ተወርወረዋለች። ኮስተርም ያለ ነው
ለስለስም ያለ ነው ሁለቱንም የያዘ ነው ይሄ ያዘልቀዋል ብለህ ያልከው ግልጹን ተናገራለህ ጀግንነት ብቻውንም አይሰራም በየቀኑ ደበድባለሁ ብትል ወደ አባቷ ቤት ላጥ ሁሌ ስቃለውም ብትል ይሄ ሰውዬ ገና ልጅ ነው ብላ ሶስቱ ልጆቼ ትላለች ሁለት ልጅ ነው እኮ ያላት ሶስቱ ልጆቼ ትላለች ሰውየው እንደ ልጅ እየቆጠረች ስለዚህ ሰውየው ራሱ ከልጅ ባህሪ ሊወጣ ይገባዋል ይሄው ሸሪዓችን እንደዚህ በግልጽ ይናገራል ሁለተኛ ምሳሌ ሂንድ የተባለችው የአቡ ሱፊያን ሚስት አቡ ሱፊያን ከመካ ከቁረይሽ ሹማምንቶች ከመሆኑ ጋር ለቤቱ የሚያወጣው ላይ ወጪ ግን ቋጣሪ ነው ነብዩ ዘንድ መጣች ሰለላሁ ዐለይሂ ወሰለም ምን አለቻቸው ከዚህ በፊት እንደርሶ እኔ ዘንድ የሚጠላ ሰው አልነበረም አለቻቸው አሁን ደግሞ እንደርሶ እኔ ዘንድ የሚወደድ ሰው የለም አለቻቸው የሳቸው መልስ ምን ሆነ እኔም ጋር እንደዛው አሏት እሷንም ባሏንም ወደዱላት ልጇ ሙአዊያንም ተቀበሉላት ስንት እኮ አስቸግራለች ኢስላም ላይ ቀልድ የለም ኢስላም ላይ ቀልድ የለም ሐምዛ እንዲገደል ያቀነባበረችው ሂንድ ነበረች አልነበረች ከመሆኑ ጋር ኢስላምን ተቀብላ ስትመጣ እንደርሶ መጣላው ሰው አልነበረም እንደርሶ ሞደው ሰው አልነበረም ስትል ያ ሁሉ ተረስቶ ሐምዛን የመሰለ የሚወዱት አጎታቸው ሞቶ የሷ ጥያቄ የሳቸው ነገር ደግሞ ምን ሆነ አንቺ እኛ ዘንድ የተወደድሽ ነሽ አሏት ከዛ ወደ ጥያቄው አገባች ባሌ አቡ ሱፊያን በጣም ቋጣሪ ሰው ነው ለቤት የሚበቃኝን እንኳን አይሰጠኝም ልስረቆ ያለች ያኔ የተከበረ ሰው በዚህ ደረጃ የገዛ ሚስቱ ወጣ ለኚ ትልቅ ሰው መናገሯ ከሐሜት በላይ ሐሜት ነው አይደለም ነው ነገር ግን እሳቸው የኡማው ዋና ፈትዋ ሰጪ ናቸውና ይሄ ልብ በሉ ለተራሰው ሁሉ አይነገርም ሐዲሱን እንዲፈቀድኩኝ ማለት ሐዲሱን ጠቀስኩኝ ማለት ላገኘችው ሁሉ ሴቷ አብዱራህማን ባለ ሱቅ ባለ ቋጣሪ ነው እስቲ ሶስት አበወለድ ስጠኝ ምናምን አይባልም የሚነገረው ይሄ ጥያቄ ለማን ነው የባል ጉድለቶች የሚነገሩት አላህን ፈሪ ለሆነ ለዲን ሰው እንደማን እንደ ነብዩ አይነት እሱ ደግሞ ሰለላሁ ዐለይሂ ወሰለም ፈትዋ ሰጥቷት ምን ብለው ሚበቃሽን ብቻ ከኪሱ ሰረቀ ያሏት ኩሊ ቢልማዕሩፍ በአግባቡ ከኪሱ ያወጣሽ ለቤትሽ ተጠቀሚ هكذا ሶስተኛ ዲንን ሊያጠፋ በአደባባይ የመጣ ሰው አለ ያ ሰው ምን ይደረጋል በአደባባይ መልስ ይሰጥበታል الى اخره እንደዚህ ያለ ይቀጥል عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال اتدرون ما الغيبه قالوا الله ورسوله اعلم قال ذكرك اخاك بما يكره قيل افرايت ان كان في اخي ما اقول قال ان كان فيه ما تقول فقد اختبته وان لم يكن فيه فقد بهته رواه مسلم الله اكبر كعب هريره يزو الله ملكم سراچون يوددلاچو ان رسول الله يا الله ملكتኛ صلى الله عليه وسلم يا الله صلاتنا سلام برساچو ላይ ሆ ቃል እንዲህ አሉ አተድሩን ታውቃላችሁን እዩ የማስተማር ስልት አተድሩን ታውቃላችሁን መልغيبቱ ሐሜት ማለት ምን ማለት እንደሆነ ታውቃላችሁን ሲሉ ሱሐባዎችን ጠየቋቸው ቃሉ ሱሐባዎች አሉ الله اللهنا ورسوله يسوع ملكتኛ አዕለም ይህን ጉዳይ ይበልጥ የሚያውቁት እነሱ ናቸው እኛ ስለ ሐሜት አናውቅም አሉ قال ነብዩ አሉ ሰለላሁ ዐለይሂ ወሰለም ذكرك ማውሳትህ እኮ ነው አኻከ ወንድምህን ቢማ يكره በሚጠላው በመጥፎ ባህሪው እሱ በሌለበት ስለሱ ማውራትህ ነው قيل تطيقوا كو نبي صلى الله عليه وسلم بأند قلسا أفرأيت استي نقروي نبي هوي تبالو إن كان في أخي واندم لي بنوربت ما أقول إني ملو السو بلي لبت من نقرو مدفو بحريو بنوربت استجرى اللوي باوراو قال نبي إن كان فيه ما تقول إن كان فيه السوست كان لبت ما تقول أنت متلو نجر يالبت هونو كتجنيا الشيء فقد اختبته برقت أمتهوال حميت مالت السنو وإن لم يكن فيه كليل لبتس فقد بهته جنه بتال اليوم جنه بتال يليل لبتن جنه بتال سلذي وانجلو يكفويتين يونه يليل لبتن ماوراتو دمو ጭራሽ የባሰ ነው ማለት ነው رواه مسلم إمام مسلم زجبوت عليه
በእስልምና ሁለት ትልልቅ መሰረቶች አሉ። ሰውን ፊት ለፊቱ ማመስገን ማሞገስ የተከለከለ ነው። ለምን? ሸይጣን ስለሚጫወትበት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድን ሰው ፊት ለፊቱ ሲያወድሰው ካያችሁ አፈር አንሱና የሚያወድሰውን ሰውዬ አይኑ ውስጥ ጨምሩበት አሉ። አንድ ሁለተኛ ሰውየው በሌለበት ስለዛ ሰውዬ መጥፎ ነገር ማውራት አይቻልም። ምሳሌ ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል፣ ቦታው ላይ የለም። አንድ ሰው እሱ እኮ ጠጪ ነው፣ እሱ እኮ ሴት ይጨብጣል ተብሎ እንዲወራበት የሚፈልግ ሰው አለ? ኸይር ነገር እኮ አይደለም አይደል? ሸር ነው አይደል እየተወራበት ያለው። ስለዛ ሰው በሌለበት ማውራት በፍጹም የተከለከለ ነው። የሚቻለው ምን ሲሆን ነው? እሱ ሊመክረው ይችላል ተብሎ የሚገመት እሱን የሚፈራው ሰው ካለ ለዛ ሰው እገሌ የሚባለው ሰው እኮ እንዲህ ሲሰራ ታይቷል፣ እባክህን አንተን ነው የሚያከብር፣ አንተ ምከረው ይባላል እንጂ ሰውየው ወንድ ነኝ ካልክ ወንድ ልጅነት አለኝ ካልክ ፊት ለፊቱ ሄደ ይሄ ጫት ይቅርብህ፣ ይሄ ሐሜት አይባልም፣ እንዲያውም ለሱ ማዘን ነው። እቺን ማታደርግ ከሆነ ግን በሱ ከጀርባው ሄደ ምትሳለቅ እሱ እኮ ቃሚው አጫሹ ጠጭው እያልክ ምታወራ ከሆነ አላህ እንዲህ ሲል ገለጸው። ምን አለ አላህ? አዩሂቡ አሐዱኩም ከናንተ ውስጥ አንዳችሁ ይወዳልን አየኩለ ሊበላ ለሕመ አኺሂ የወንድሙን ስጋ ሊበላ። የሰው ስጋ ይበላል እንዴ? አይበላም። መይተን ሞቶ እኮ ነው ደግሞ ወንድሙ፣ በሕይወት ኖሮም እኮ አይደለም። አላህ ምን አለ? ፈከሪህቱሙ ትጠሉታላችሁ አለ። ስለዚህ ወንድምህን ቃሚ ነው አጫሽ ነው እንዲህ ነው እያልክ እሱ በሌለበት ስለሱ የምታወራ ሰው ወንድምህን ሞቶ ሬሳ ሆኖ ፈራርሶ እሱን እንዲህ ያደረክ እንደ ጅብ እንደ መብላት ነው። ትወዳለህ ይሄን ብሎ አላህ ጥያቄ ጠየቀ። አትወዱም ማለት። ስለዚህ ምን አድርጉ? ስለ ወንድሞቻችሁ በፍጹም ከጀርባቸው አታውሩ። ሐሜት ከትልልቅ ወንጀሎች ውስጥ ነው። በሸሪዓም ለضرورة ለችግር ብቻ ነው የተፈቀደው። የተፈቀደባቸው ቦታዎች 6 ቦታዎችና በጣም ጥቂት ቦታዎች ብቻ ናቸው። ከዚህ ውስጥ አንዱ በምሳሌ ስለሆነ የሚገባው ፋጢማ የተባለችን ሴት 3 ሰዎች ጠየቋት። ሙአዊያ፣ አቡ ጀህል እና ኡሳማ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ሙአዊያና አቡ ጀህል ለትዳር ጠየቁኝ አለች። ቀጥታ እሳቸው ቦታው ምን አይነት ቦታ ነው? ጉድለታቸውን ካልነገሯት ዘላ ልትገባ ነው አይደል? ትዳር ውስጥ ገብታ ችግር ሊፈጠር ነው አይደል? ስለዚህ ምን አሏት? ሙአዊያ ገንዘብ የለውም አሏት፣ አያኖርሽም። ስለዚህ ስለ ሰው ስንጠየቅ በዚህ መልክ ማውራቱ እንዲያውም ግዴታ ነው፣ ችግር የለውም። ልብ በሉ። ተፋረሰበት አልተፋረሰበትም ግን እውነታው ነው አይደለም? ማስተዳደር ካልቻለ አንድ ወንድ ከገባች በኋላ የዘይት እኮ አልሰጠኝም የጨው እኮ አልሰጠኝም እያለች ጭቅጭቅ ከፈጠረች ትዳሩ መልሶ ይፈርሳል አይፈርስም? ስለዚህ ይሄ ወንድማችን በዱንያ እስኪጠነክር ድረስ ወይም ደግሞ እሱን ወዳ አቅም ያላት ሴት መጣ ችግር የለም ዳህም ቢሆን ዲኑ ተመችቶኛል ብላ አምናበት እስክትገባ ድረስ አሁን ስለ ዲኑ ነው ያነሱት። እሳቸው የዲን ችግሩን አነሱ? የለም የዲን ችግር የለበትም ግን ዳህ ነው፣ ሴት ማኖር አይችልም፣ ይቅርብሽ አሏት። ሁለተኛ አቡ ጀህል አሏት ከትከሻው ላይ ዱላ አይወርድም፣ ሴት ይደበድባል። በቃ መምታት የሚወዱ ወንዶች አሉ፣ መምታትም የሚወዱ ሴቶች አሉ። እዚህ ጋር እናነሳውም እንጂ አንዷ ሴትዮ አቀበጠበጣት፣ የእውነት ማለት ነው፣ ቀልድ አይደለም። ትረብሸዋለች ሰውየው ግራ ገብቶት ይሄን ትዳር አትፈልገውም፣ በቃ ልትበጥል የሆነ ቀን አላስቻለውም፣ የሚገባትን የክብሯን አቀመሳት። አልহামዱሊላህ እቺን ነበር የፈለኩት አለችው። ደንግጦ ጥሏት ወጣ። የሰው ባህሪው ይለያያል። አላህ ይጠብቀንና ከዛ እሳቸው ምን አሏት? አንኪሂ ኦሳማን አግቢው አሏት። አንኪሂ ኦሳማ። ስለዚህ ትዳር ላይ ምሳሌ ምናቀው ሰው ሊኖር ይችላል። ወንድማችን በዲኑ አናማው
ግን ኹሉቅ ከሴት ጋር እንዴት ነው የሚኖረው? በብዛት ለምንድነው አላህ በወንድ እጅ ያደረገው ፍቺ? ወንድ ጋር ነው ጨዋታው። የሴቶችን ጉዳይ ተው፣ እነሱ በአቅላቸውም አይደሉም። አላህ ያቀናቸው ሲቀሩ ሀይድ ሲሆኑ ሌላ ሰዎች ናቸው፣ ሲያረግዙ ሌላ ሰዎች ናቸው። አንደኛው ልጅ ስታረግዝ ምን ትልሃለች? ካጠገቤ እንዳትለይ ትልሃለች። ቁጭ በል እዚህ የት ትሄዳለህ? ይቀም ሲል ትሄዳለህ ትልሃለች። አራዛም ብሏል ማለት ቁጭ በል እዚህ ቁጭ። ሌላኛው ልጅ ስታረግዝ ሸተትከኝ ከበር እዛው ጋር ቁም፣ ይሄን ልብስን አውልቅና ሽት፣ እንደዚህ በል ምናምን። የተለያየ ነው የነሱ ባህል። አላህ ራሱ እንዴት አድርጎ ነው የፈጠራቸው? እንዲህ አድርጎ ነው የፈጠራቸው። ወንዱ ላይ ነው የትዳር ትልቁ ኃላፊነት። እንዴት አድርጎ የያዛቸው? መቆጣት ባለበት ሰዓት ሴትን ካልተቆጣሃት፣ እብድ ሲያረጋት ደግሞ መሳቅ ባለበት ሰዓት ካልሳቅ አንተ ነው የምታፈርሰው ትዳሩ። ለዛ ነው ነብዩ ምን ያሉት ሰለላሁ ዐለይሂ ወሰለም፣ እነዚህ ሴቶች እኮ አሉ የተፈጠሩት አሉ እላይ ካለው በጣም ጠማማ ከሆነው አጥንት ነው አሉ። አንዳንድ በሽተኛ ሰዎች አሉ እንዲህ አይነቱን ሐዲስ ሲያወሩ አይ ሊባል የፈለገ እንደዚህ የሚባል ነገር የለም። የፈጠራቸው እንዴት እንደፈጠራቸው ያውቃል። እንዴት ብለን መጠቃቀም እንዳለብን ከነሱ ነግሮናል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም፣ ከጎድና አጥንት ነው የተፈጠሩት እታች ካለው ሳይሆን እላይ ካለው መጣመሙ በደንብ ከበዛው ነው አሉ። ስለዚህ ባለበት ተጠቅማሉ። ባለበት አቃናዋለው ብትል ተሰብረዋለህ፣ ታፈርሰዋለህ። እንደ ጸባይዋ በቸርነት አስተንፍሳት ቸርሁን ለቤት። ከዛ ወይ ሰውየው እኮ ቸር ነው ትላለች። መቆጣት ባለበት ሰዓት ጋሽ ንጉስ ሆኖ እንደ ንጉስ መከበር አለበት። መሳቅ ባለበት ሰዓት ደግሞ ማለፍ ባለበት ሰዓት አለፍ ያደረክ። እነዚህን ቴክኒኮች ለማያውቅ ወንድም ትዳር ገባለው ቢል እኔ በዲኑ አላማው ሐፊዝ ነው፣ ቁርአን ላይ እንዲህ ነው፣ ኪታብ ያስሞጥለናል፣ ግን በጣም ለስላሳ ነው። በጣም ለስላሳ ነው ለሴት ይጠቅማታል? አይጠቅማትም። እንደ ሚሪንዳ እንደ ጠጥታ ተወርውረዋለች። ኮስተርም ያለ ነው፣ ለስለስም ያለ ነው፣ ሁለቱንም የያዘ ነው። ይሄ ያዘልቀዋል ብለህ ያልከው ግልጹን ትናገራለህ። ጀግንነት ብቻውንም አይሰራም። በየቀኑ ደበድባለሁ ብትል ወደ አባቷ ቤት ላጥ፣ ሁሌ ስቃለውም ብትል ይሄ ሰውዬ ገና ልጅ ነው ብላ ሶስቱ ልጆቼ ትላለች። ሁለት ልጅ ነው እኮ ያላት። ሶስቱ ልጆቼ ትላለች ሰውየው እንደ ልጅ እየቆጠረች። ስለዚህ ሰውየው ራሱ ከልጅ ባህሪ ሊወጣ ይገባዋል። ይኸው ሸሪዓችን እንደዚህ በግልጽ ይናገራል። ሁለተኛ ምሳሌ ሂንድ የተባለችው የአቡ ሱፊያን ሚስት። አቡ ሱፊያን ከመካ ከቁረይሽ ሹማምንቶች ከመሆኑ ጋር ለቤቱ የሚያወጣው ላይ ወጪ ግን ቋጣሪ ነው። ነብዩ ዘንድ መጣች ሰለላሁ ዐለይሂ ወሰለም። ምን አለቻቸው? ከዚህ በፊት እንደርሶ እኔ ዘንድ የሚጠላ ሰው አልነበረም አለቻቸው። አሁን ደግሞ እንደርሶ እኔ ዘንድ የሚወደድ ሰው የለም አለቻቸው። የእሳቸው መልስ ምን ሆነ? እኔም ጋር እንደዛው አሏት። እሷንም ባሏንም ወደዱላት፣ ልጇ ሙአዊያንም ተቀበሉላት። ስንት እኮ አስቸግራለች። ኢስላም ላይ ቀልድ የለም። ኢስላም ላይ ቀልድ የለም። ሐምዛ እንዲገደል ያቀነባበረችው ሂንድ ነበረች አልነበረች? ከመሆኑ ጋር ኢስላምን ተቀብላ ስትመጣ እንደርሶ መጠላው ሰው አልነበረም፣ እንደርሶ መወደው ሰው አልነበረም ስትል ያ ሁሉ ተረስቶ ሐምዛን የመሰለ የሚወዱት አጎታቸው ሞቶ የሷ ጥያቄ የሳቸው ነገር ደግሞ ምን ሆነ? አንቺ እኛ ዘንድ የተወደድሽ ነሽ አሏት። ከዛ ወደ ጥያቄው አገባች። ባሌ አቡ ሱፊያን በጣም ቋጣሪ ሰው ነው፣ ለቤት የሚበቃኝን እንኳን አይሰጠኝም፣ ልስረቆ ያለች። ያን የተከበረ ሰው በዚህ ደረጃ የገዛ ሚስቱ ወጣ ለኚህ ትልቅ ሰው መናገሯ ከሐሜት በላይ ሐሜት ነው አይደለም? ነው። ነገር ግን እሳቸው የኡማው ዋና ፈትዋ ሰጪ ናቸውና ይሄ ልብ በሉ፣ ለተራ ሰው ሁሉ አይነገርም። ሐዲሱን እንዲፈቀድኩኝ ማለት ሐዲሱን ጠቀስኩኝ ማለት ላገኘችው ሁሉ ሴቷ አብዱራህማን ባለ ሱቅ እባክህ ባለ ቋጣሪ ነው እስቲ 3 አቦወለድ ስጠኝ ምናምን አይባልም። የሚነገረው ይሄ ጥያቄ ለማን ነው? የባል ጉድለቶች የሚነገሩት አላህን ፈሪ ለሆነ ለዲን ሰው እንደማን? እንደ ነብዩ አይነት። እሱ ደግሞ ሰለላሁ ዐለይሂ ወሰለም ፈትዋ ሰጧት። ምን ብለው? ሚበቃሽም ብቻ ከኪሱ ሰረቀ ያሏት። ኩሊ ቢልማዕሩፍ፣ በአግባቡ ከኪሱ ያወጣሽ ለቤትሽ ተጠቀሚ። ሀከዳ። ሶስተኛ ዲንን ሊያጠፋ በአደባባይ የመጣ ሰው አለ።
ያ ሰው ምን ይደረጋል በአደባባይ መልስ ይሰጥበታል ኢላ አኺሪ እንደዚህ ያለ ይቀጥል وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال